አዲስ አበባ ባለፉት ጥቂት ዓመታት ከ200 ኪሎ ሜትር በላይ መንገድ ሰርቷል። ሰፋፊ ወኮች ሰርተዋል። የውሃ ፍሳሽ፣ የመብራት መስመሮች ድሮ ዝናብ ሲዘንብ 4 ኪሎ እኮ እንደዚህ አልነበረም። ዘነበ ማለት ጨቀየ ማለት ነው። አሁን ዘነበ ሲባል በንጽጽር ጸዳ ብሎ ያየ ነው። አንዳንድ የፍሳሽ ማስወገጃ ስርዓታችን በመሻሻሉ ምክንያት ከዚያ ባሻገር ስራ ፈጥሯል። የአሴት ቫልዩ ከፍ አድርጓል። የዜጎች ያላቸው ሀብት ቫልዩ ከፍ አድርጓል። የኮሪደር ስራ ለአይን የሚማርክ ከተማ ፈጥሯል። የትራፊክ ፍሰት አሻሽሏል። ቤቶች ግንባታ በሚመለከት የንጽጽር ዳታ እምብዛም ባያስፈልግም በኢህአደግ ዘመን ከ97 እስከ 2010 160 ሺህ ገደማ ቤቶች ተገንብተዋል። በ10 ምናምን ዓመት ውስጥ ባለፉት 5 ዓመታት 167 ሺህ ቤት ገንብተን ለጥቅም አውለናል። የ5 ዓመት ስራችን ከ15 ዓመት ስራ ሊነጻጸር ይችላል። አሁንም ከ100 ሺህ በላይ ቤቶች በመንግስትና የግል አጋርነት እንዲሁም በግሉ ሴክተር እየተገነቡ ይገኛሉ። የቤት ፍላጎታችን ሰፊ ስለሆነ ተጨማሪ ስራ የሚጠይቅ ቢሆንም የተገኘው ውጤት በጣም ተስፋ የሚሰጥ ነው። እናንተም እንዳያችሁት ከነበሩበት ከባቢ ተነስተው ሌላ ቦታ የሰፈሩ ወገኖቻችን በአካባቢያቸው የሌለ ቤት፣ የሌለ ትምህርት ቤት፣ የሌለ ፓርክ ተሰርቶላቸዋል። አዲስ አበባ ከተማ ውስጥ ህጋዊ ማስረጃ ኖሮት ወይ መሬት ወይ ካሳ ሳይከፈል የተነሳ አንድ ሰው እኔ እስከማውቀው የለም። አንድ ሰው ከ17 ቢሊዮን ብር በላይ ካሳ ተከፍሏል። ማላዘን የሚፈልጉ ሰዎች ሊያላዝኑ ይችላሉ። ከኛ በላይ ግን ለኢትዮጵያ ድሃ ሊቆረቆሩ አይችሉም። እኛ ድሃ አደጎች ነን። የተነሳንበትን ህዝብ ልንጨፈልቀው አንችልም። መደብ ላይ አድገን ህልማችን ልጆቻችን አሁንም መደብ ላይ እንዳያድጉ ማድረግ ነው። ለድሃ መቆርቆር፣ ለድሃ ማዘን፣ ከድሃ ጋር መኖር ለዚህ መንግስት የሚነገረው ነገር አይደለም። ኢትዮጵያ ህዝብ ያየዋል፣ ይገነዘበዋል።